ወደዛ ወደ መጣንበት ገነት መመለስ እንፈልጋለን ወይ? ትልቁ ጥያቄ would you like that? ትፈልጋላችሁ ወይ? ኦኬ አንደኛው ይሄ እንትን ማለት አባንዳንስ መሆኑን ነው የመጀመሪያ ባህሪው። ሁለተኛው ባህሪው ፍሬንድሊ ነው፣ ላቪንግ ነው። የሰው ጠላት አይደለም። አሁን አንዳንድ ሰዎች የፈጣሪን መልክ የሚመስሉበት መንገድ አለ። ለሆኑ ሰዎች ጥሩ እድል የሚሰጥ የሆኑ ሰዎችን ግን እየጠበቀ የሚኮረክም እድላቸውን የሚያጣምም በቃ ለመከራ የተፈጠሩ እንደዛ ተደርገው እንደተሰሩ ራሳቸውን ፖርትሬ የሚያደርጉ ሰዎች አሉ። በዛ አይነት መንገድ አለ። ፍሬንድሊ ሰው ወዳጅ ራሳችሁን በእምነት ብትጥሉ he is going to sustain you። ተርሚናል ተብሎ ገዳይ ተብሎ ስም ከተሰጠው በሽታ ሊያድናችሁ ይችላል። if you believe በዚህ ዓለም ላይ ተራሮችን ያፈልሳል የተባለው ዕውቀት አይደለም፣ ችሎታ አይደለም፣ ምናምን አይደለም። is belief ማመን ማለት ደግሞ ምን ማለት መሰላችሁ? የናንተን መዋጮ ትታችሁ ሊያረግ በሚችለው ላይ እምነታችሁን መጣል ማለት ነው። that's what belief is non action ማለት ነው belief ማለት if we believe in that። ስለዚህ የሚወደን የሚያፈቅረን ፍሬንድሊ ዓለም ውስጥ ነው የምንኖረው ማለት ነው። ምናልባት ልጠይቁት ይችላላችሁ፣ ሌላ ጊዜ አወራችኋለሁ። ለምን እንደዚህ አይነት ኬዮቲክ ዓለም ውስጥ እንኖራለን? ኒውክሊየር የሚማዘዙ ኃይሎች ጋር ለምን እንኖራለን? ምናምን ልትሉት ይችላላችሁ። ቅድም እንዳልኳችሁ ነው we don't know who we are. that's the only reason። ሁለተኛው ባህሪ ይሄ ኦኬ ሁሉ ነገር ያለው ግን ደግሞ በፍጹም የሚወድ ስፒሪት ውስጥ ከሆነ የምንኖረው why do you worry ነው ትልቁ ጥያቄ። ይሄ ደግሞ የሚገርማችሁ ነገር እንግዲህ ይሄ በውጭ በኩል ያለውን ነገር ነገርኳችሁ። በውስጣችሁ በኩልስ በምን ታውቁታላችሁ? ይሄን ነገር ሶስት ነገሮች አሉ። ዛሬ ስለነዚህ ነገሮች እንነጋገራለን። ሰው አካላዊ ብቻ ሳይሆን መለኮታዊ ዲቫይን ፍጥረትም ጭምር እንደሆነ የምናውቅባቸው ሶስት ነገሮች አሉ። ሶስቶቹም በተከታታይ ፕሮግሬሲቭ የሆነ ወደዚህ ምድር የሚመጣን ነገር ለማስተናገድ የሚመጡ ተፈጥሮዎች ናቸው። የመጀመሪያው ፒውር ኢንቴንሽን ነው። ጥያቄ ልጠይቃችሁ። ፒውር ኢንቴንሽን ማለት ንጹህ የሆነ መሻት ማለት ነው። ንጹህ የሆነ መሻት። እዚህ ቤት ውስጥ የመጣችሁ ሰዎች ለምን እንደመጣችሁ ልትነግሩን ብትችሉ 2 ደቂቃ ልውሰድና ልጠይቃችሁ። ለምን መጣችሁ ዛሬ? በእርግጠኝነት ቀጠሮ ሊኖራችሁ ይችል ነበር። ከልጆቻችሁ ጋር ከጓደኞቻችሁ ጋር ተቀጣጥራችሁ መጫወት ትችሉ ነበር። ሲኒማ ልታዩ ትችሉ ነበር። ሌላ ቀጠሮ፣ ሌላ ቢዝነስ ልትሰሩ ትችሉ ነበር። why are you here? የሆነ ነገር የሚፈልግ ሰው እስኪ እጁን ያሳይ። ኦኬ የሆነ ነገር ትፈልጋለህ። ይሄ መፈለግ ፒውር እስከሆነ ድረስ ንጹህ እስከሆነ ድረስ is godly። ይሄ መለኮታዊ ብርሃን በውስጣችን ሲያልፍ በውስጣችን የሚያሳድረው ነገር ነው። ኢንቴንሽን የዚህ ምድር ስጦታ አይደለም። ይሄን አንድ ነገር ልንገራችሁ። ቀደም ነግሬያችኋለሁ። የገባብን እስትንፋስ ኢንፋይናይት ነው ጋይስ። እኔ ይሄን ነገር ብትረዱ እጅግ በጣም ደስ ይላል። በዚህ ሰውነት ውስጥ መያዝ የሚችል አይደለም። very very big። ግን ከዛ የተነሳ ምንድነው የሚያደርገው መሰለህ? ልክ ከመጣንበት ቀን ጀምሮ ወደ ውጭ መስፋትና ኤክስፓንድ ማድረግ ይፈልጋል። ወደ ውጭ መስፋት ይፈልጋል። መተለቅ እንፈልጋለን። መበልጸግ እንፈልጋለን። ማማር እንፈልጋለን። ፓወርፉል መሆን እንፈልጋለን። we want to expand outwards። ይሄ ከውስጥ የሚደረገው ግፊት እደግ የሚል ከውስጥ የሚገፋ ግፊት በሰዎች ቋንቋ ኢንቴንሽን ተብሎ ይጠራል። ኢንቴንሽን ማለት ወደ ውጭ የመስፋት ውስጣዊ ፍላጎት ማለት ነው። ሁላችንም ይሄ ፍላጎት አለን። አንዳንዶቻችን ቢዝነሳችንን ማስተካከል እንፈልጋለን። ማስተካከል ብቻ አይደለም፣ አንድ ከነበረን ሁለት ከነበረን 4 ማድረግ እንፈልጋለን። ግንኙነቶቻችንን ማስተካከል እንፈልጋለን። ጤንነታችንን ቫይብረንት ማድረግ እንፈልጋለን። ይሄ ሁሉ ፍላጎት ሰዎች ሆን ብለው ጸልዮ የፈጠሩት አይደለም። is part of the desire። በህይወት እዚህ ስጋ ውስጥ እስከሆናችሁ ድረስ this desire is pushing outward። ወጣት ወይ ህፃን ላይ ብቻ አይደለም፣ አዛውንቶችም ላይ that desire exists። አይነቱ ብቻ ነው የሚለወጠው። ሰው በእድሜው እየጨመረ ሲሄድ ምን ይሆናል መሰላችሁ? we want to contribute to the next generation። የሚመጣውን ትውልድ እንዴት ነው ኢምፓክት ማድረገው? ከምበላው ምግብ ከምግቡ ሜኑ ይልቅ የሚያስጨንቀኝ እንዴት አድርጌ ነው የኢትዮጵያን የትምህርት ስርዓት ምለውጠው? ከወለድኳቸው ልጆች ውጭ ያሉትን ጭምር ሸክም እንደመሸከም ሆኜ ማለት ነው። I want to do something bigger። ይሄን ምድር ሳለቅ በፊት I want to do something። ይሄ ውስጣዊ ፍላጎት
ከሌላችሁ ገንዘብ ነው የሚጀምረው በማታውቁት ቦታ ላይ ነው የሚጀምረው ግን ዲዛይሩ ኒዱ ኢንቴንሽኑ ውስጣችሁ ካለ የሚያደርገው የሚፈጽመው ከናንተ ቢበልጥ ኃይል መኖሩ መረጋገጥ ያስፈልጋል if something is pushing from within ዋስትና እየተሰጣችሁ ነው ማለት ነው ሲሪየስሊ ያዙት ይሄን ነገር ዋስትና እየተሰጣችሁ ነው ምክንያቱም ሲሪየስሊ ሆነ ከያዝን ምን ይሆናል መሰላችሁ የማትጠብቁት ግጥምጥሞች መምጣት ይጀምራል ቆይ እነ ኤሎን ማስክ ገንዘብ ከየት አመጡ እነ ሌሪ ፔጅ እነ ሰርጌይ ብሪን ገንዘብ ከየት አመጡ ምናልባት ሰምታችኋል ብዬ አስባለሁ እነ ራይድ በጣም ብዙ ትልቅ ድርጅት እንዴት አድርገው አቋቋሙ ከ40 ዓመት በፊት እና ኃይሌ ገብረስላሴ የት ነበር ወደ ኋላ በወሰዳችሁ about 40 years ago ኃይሌ ገብረስላሴ የት ነበር ከየት መጡ አሁን እዚህ ከተማ ውስጥ የምታዩቸው ህንጻዎች how could they emerge የዛሬ 100 ዓመት ወደ ኋላ መሄድ ብንችል በአእምሮአችን ከ90% በላይ እዚህ ከተማ ውስጥ ያለው ህንጻ አይደል actually ከዛም በላይ ምናልባት ጎጆ ቤቶችን በየቦታው ልታገኙ ትችላላችሁ ከየት መጡ እነዚህ ነገሮች አሁን የምንጠቀምባቸው ሞባይሎች ከየት መጡ አሁን የምንኖርበት ዓለም ከየት መጣ ምን በርባቸው አውሮፕላኖች ከየት መጡ what created them እዚህ ጋር ማሳያችሁ ነገር ምንድነው ኢንቴንሽን እንደ ለሆሳስ ቀስ ብሎ የሚመጣ ልባችን ላይ ትንሽ ድምጽ የሚሰጠን ሲሪየስ አርገን ከያዝነው ግን ወጥቶ አካል ለብሶ ስጋ ለብሶ በገሃዱ ሌሎች ዓለም የሚያዩት ነገር ግን ብዙዎቻችን ድምጹ በጣም ስስና ለሆሳስ ስለሆነ እናፍነዋለን it dies there intention ካላችሁ let me ask you a question ምንድነው መፍጠር የምትፈልጉት እዚህ ዓለም ላይ what is your intention ምን ማድረግ ነው የምትፈልጉት እስኪ ንገሩኝ ምን አይነት ሰው መሆን ነው የምትፈልጉት ምን አይነት ካምፓኒ ቢልድ ማድረግ ምን አይነት what do you want to establish here እዚህ ምንድን ለማድረግ የምትፈልጉት ነገር ምንድን እስኪ የሚነግረኝ ሰው በድፍረት እስኪ ይሄን ነው ማድረግ የምፈልገው ቢቻል የሚል ሰው ማለት እሺ አመሰግናለሁ እኔ መፍጠር የምፈልገው ከዚህ በፊት ካየሁት ነገር ተነስቼ የተሻለ ነገር ነው መፍጠር የምፈልገው ለምሳሌ የአንድ ሺህ ብር ደሞዝ ቅጥር ባጣሁበት ሰዓት ሁላ በአእምሮ ይመላለስ የነበረ ነገር ነው ምን ማለት ነው የሆነ ፋብሪካ አቋቁማለሁ ያ የምከፍተው ፋብሪካ እዛ ውስጥ የሚሰሩ ልጆች የትኞቹ ሊሆኑ ይችላሉ ምግብ ልብስ እና ቤት ጥያቄ እንዳይሆንባቸው ነው የምፈልገው ኦኬ ያ ምንድነው እኔ ከደረሰብኝ ነገር ተነስቼ ነው እና ያ ነገር ደግሞ እንደማሳካው በጣም እርግጠኛ ሆኜ ነው ህይወቴን የምኖረው ማለት ነው ኦኬ ምክንያቱም ምናልባት ከዚህ አሁን ከጠየቀው ጥያቄ ላይ ይገናኝ ይችላል ግን እዚህ ከመጣው በኋላ ቀድም አንድ ነገር ስትል ብዙ ጊዜ ቀላል ነገር አድርገን ትልቅ ነገር ማሳካት እንደምንችል ያው መንገዱ ነው ከዚህ በፊት ሄድነው ህይወት ይመስለኛል ያጫና ያረጋብን ሰክሰስ ማድረግ የምንችል አይመስለኝም ግን እኔ የባለፈው ሴሚናር ተካፋይ ከጨረስኩ በኋላ ለማመድ ነበር ከዛ በኋላ ምን የገጠመኝ እንዴት ሊሆን ይችላል በኢማጂኔሽን ወር ደግሞ ሁሉ ጊዜ ያን ነገር እዚህ ስለማመድ የነበረው ነገር በማድረግ ብቻ ምን ይሆናል የአንድ ድርጅት አሰራር ሙሉ ለሙሉ እንዴት ሊቀየር ይችላል የድርጅት አሰራር ተቀይሮ እኔ በጣም ጫና ይበዛብኝ የነበረው የሥራ ጫና ብዙ ነገሮች ነበሩና ያ እነዛ ሁሉ ተቀይረው ኢንካም የማገኘው ቤኔፊት ራሱ በጣም በብዙ እስኪሻሻል የጤንነት ሁኔታዬ ሁሉ በጣም በብዙ ሁኔታ እስኪሻሻል ድረስ ኢንዲቪጁዋል የሚያመሰግንኩበት ሁኔታ አለ ስለዚህ አሁን በጣም ቀላል ነው ማለት ነው በዛ በቀላል መንገድ ተሳካልኝ አሁን ደግሞ በጣም በቀላሉ ይሳካልኛል ብዬ ነው ማስበው ያቺን ድርጅት አቋቁማታለሁ ብዬ ነው ማምነው ኦኬ ስለ ድርጅቱ ልትነግረን ይችላል አሁን ለምሳሌ ልክ እንደዚህ ህንጻ አስጎብኘን እስኪ ምን እንዳለ አሁን ልክ ተከትለን ይሄድን እንደምናይ አርገን ራሳችን እንሳልና ከበር ጀምርና አንድ ካምፓኒ ከሆነ መጀመሪያ የምትመሰርተው እስኪ ሾዋስ ማለት አለ ስላለ እንደ ቀላል አድርጌ ነው እናገር የምችለው አይከብደኝም ምንድነው 10,000 ካሬ ቦታ ላይ ነው ቦታው አጠቃላይ ቦታው የኢንቨስትመንት ቦታው 10,000 ካሬ ነው የሚሆነው የመጋዘኑ ደግሞ የሚኖረው ወረ ደግሞ ይሄ ስራ የሚሰራበት ቦታ የሚኖረው ከአንዱ ጫፍ እስከ አንዱ ጫፍ ሙሉ ለሙሉ በፊት ወደ ምስራቅ ቢሆን ፋብሪካው ፊት ወደ ምስራቅ ቢሆን መጀመሪያ እንደዚህ ፊት ለፊት ስንገባ ሙሉ ለሙሉ ከታች የሚታየን ቢሆን ነው ኦኬ ወደ ምስራቅ እንደሆነ እርግጠኛ ነኝ እሺ እና ልክ ስገባ ምንድነው የሚሆነው
ፊት ለፊት ከአንዱ ጫፍ እስከ አንዱ ጫፍ ሙሉ ለሙሉ መጋዘን ነው የሚያርፍበት። እሺ መጀመሪያ አካባቢ ያው ሁሉም መኖሪያ ይኖራል ብዬ ነው የማስበው። ልክ ስገባ በምገባው በስተቀኝ ነው። በስተግራ ደግሞ የሚኖረው ፓርት የመጀመሪያ ልክ ስንገባ በስተግራ የሚኖረው ፓርት ሙሉ ለሙሉ እንትን ነው የሚሆነው የሰራተኞች መኖሪያ ነው የሚሆነው እኔ ጋር የሚሰሩ ልጆች ማለት ነው። እና ኢቭን ኢፍ ምን አስባለሁ ሰው በሰራው ልክ ማግኘት አለበት ብዬ ስለማምን እዛ ቦታ ላይ ስራውን እንዲያድግ የሚያደርጉ ሰዎች ቢኖሩ የቤቱ ሁኔታ ልዩነት ይኖራል፣ የሚሰሩ ቤቶች ይኖራሉ። ልክ ፋብሪካውን ወደ ውስጥ ግባ እናስጎብኘን። ምን አለ? ምን እየተደረገ ነው በዚህ ሰዓት? አሁን ብዙዎቻችን ክሬዚ እንደምትሉ እናውቃለሁ። አሁን ይሄን የምናደርገውን ነገር አዛኛው መጋዘን ላይ ምንድነው የሚሆነው? ቢያንስ ከ2000 ካሬ በላይ ይሆናል ብዬ ነው የማምነው። ገብተናል እኮ ግቢ ውስጥ ገባው። ከገባው የመጀመሪያ መኖሪያው አለ። ውስጥ እንደገባው ግን የሚሆነው ምንድነው በስተግራ ያለው ፓርት ልክ ገብቼ በስተግራ ያለው ፓርት ሙሉ ለሙሉ ጨርቃ ጨርቅ ነው የሚሆነው። ጨርቃ ጨርቅ ላይ ነው የሚሰራው። ጨርቃ ጨርቅ ነው የሚያመርተው። በጣም ብዙ ሰራተኞች አሉ። በግራ በኩል እኮ የሰራተኛ መኖሪያ ነው ብለህ የታችኛው መጋዘን ገብቻለሁ እኮ። እሺ መጋዘን ገብቻለሁ እና በስተቀኝ ያለው ፓርት አሁን ኦሬዲ መሃል ለመሃል ነው የሚሆነው። በስተቀኝ ያለው ፓርት ሪሳይክል የሚሰራ ነው። ሪሳይክል ማለት ፕላስቲክ ሪሳይክል ላይ በጣም ብዙ ጊዜ ሰርቻለሁ፣ ጨርቃ ጨርቅ ላይ ሰርቻለሁ። ስለዚህ ሁለቱም ነገሮች ለኔ ከባድ አይደሉም። ስለዚህ አንድ 10 ካሬ ቦታ ያለው ላይ አንደኛው መጋዘን ለሁለት ተከፍሎ አንደኛው ፕላስቲክ ሪሳይክል ነው የሚያደርገው፣ አንደኛው ደግሞ ጨርቃ ጨርቅ ነው የሚያመርተው። ስለዚህ ልብስ ለምን ፕላስቲክ ሪሳይክል ማድረግ ፈለግ? ለምን ጨርቃ ጨርቅ ማምረት ፈለግ? ጨርቃ ጨርቅ ማምረት የፈለኩበት ትልቁ ነገር ምናልባት እዚህ ጋር መናገር አስፈላጊ ላይሆን ይችላል። በጣም ርካሽ በሆነ ሁኔታ ለሰዎች ልብስ ማቅረብ ፈልጋለሁ። በተለይ ክፍለ ሀገር እኔ ሰራበት የነበረው ካምፓኒ ያመርተው የነበረው ልብስ ለከተማ የሚሆን ሳይሆን ለክፍለ ሀገር የሚሆን ነበር። ስለዚህ ለዛ ማርኬት የሚሆን ነገር ነው ማቅረብ የፈለከው? አዎ ለዛ ነው። እዛ አካባቢ እናቶች ምንም የልብስ ማለት እኔ የማመርተው ልብስ ሞር ትርፍ ተኮር ብቻ ሳይሆን በርካሽ ልብስ ማቅረብ የሚችል አንዱ እሱ ነው። ሁለተኛው ሪሳይክል ደግሞ መስራት የፈለኩበት አንደኛው አሁን ኤግዛክትሊ የት ጋር ቆመን ነው እየነገርከን ያለው? አሁን ወደ ውስጥ ነኝ። የቱ ጋር ነን አሁን በዚህ ሰዓት ውስጥ ሆኜ በግራም በቀኝም እያየሁ ነው። በግራ በቀኝም የሚታይ ለኛ ሳየና የት ጋር አሁን ያለ ነው? ፊት ለፊት ላይ ያሳየ መጋዘን ጋር ደርሰናል ወይስ ደርሰን ውስጥ ሆነን ነው የማወራው? እሺ መጋዘን ውስጥ ሆነን ምን ሲሆን ነው ሾዋስ ጀስት አሁን የሚቆጣጠሩ ልጆች አሉ፣ ቆመው ያሉ ልጆች አሉ፣ ቁጭ ብለው ያሉ ሰዎች አሉ። በስተግራ በኩል ምልህ ማለት ነው። ይሄ ጨርቃ ጨርቁ ላይ የሚሰፉ ሰዎች አሉ። እኔ መጀመሪያ አካባቢ እንደውም ጨርቃ ጨርቅ ሰራ መጀመሪያ ጀምሬ የነበረው ጋርመንት ነው። ጨርቃ ጋርመንት ያ ምናልባት የቃላት ልዩነቱ እንዴት እንደሆነ አላውቅም። የሚለቅሙ ሴቶች አሉ መጀመሪያ ላይ እኔ ሰራ የነበረው ማለት ነው። ምንድነው ክር ወጣ ብትል ክሯ በመቀስ ትቆረጣለች። ቀዳዳ ካለው በደንብ እንዲጠረግ ያርግ እንትኗ ይሄ ጃኬት ለምሳሌ መገጣጠሚያ አለ አይደል? እሱ ላይ እንዲበጣት ቁጥር እየተደረገ ነው የሚታየው ቀዳዳ ካለው። ስለዚህ ይሄን የሚያደርጉ ሴቶች አሉ። ኦኬ እነዚህን እያየን ነው የምንገባውና የምንጨርሰው ማለት ነው። ኦኬ ይሄ ኢንስፒሬሽን ይመጣል መቼ ነው እንዴት ነው? እስኪ ንገረን ለሌላ ሰው ትምህርት ስለሚሆን። ሐሳቡ እንዴት መጣለ? ሁለቱም አንድ ላይ ይመጣል? የትኛው ነው ቀድሞ የመጣው? የትኛው ነው ቀድሞ የቀጠለው? ከዛ ቀጥሎ የቀጠለው? ሁለቶቹ አንድ ቦታ ላይ መሆን ለምን አስፈልጋቸው? መጀመሪያ ጨርቃ ጨርቁን ከማወቄ በፊት እኔ መጀመሪያ በስራ ያወቅኩት በፋብሪካ ደረጃ ጨርቃ ጨርቅ ነው። ይሄ ቀጥታ ያገኘሁት ግን ስለ ሪሳይክል ግን መርካቶ በመሰራበት ሰዓት የሚወዳድቁ ፌስታሎች ነበሩ። እነዛ ፌስታሎች እንዴት ዋጋ ያጣሉ እል ነበር ሁሉ ጊዜ። በአምሬ ሁሉ ጊዜ መላለስ ነበር። ፌስታሎቹ ዋጋ አላቸው ብያስብ ነበር። የሚገርምህ ግን ያ ዋጋ እንዳላቸው ካሰብ ከ7 ዓመት በኋላ ነው። ኦኬ አሁን ምን ላይ ነህ? ስለዚህ እነዛ ፕላስቲኮች አሁን ኦሬዲ ኮንሱም ያርኩኝ እየሰራሁ ነው ያለሁት። እነዛ መስራት ጀምራል? አዎ ፕላስቲኮቹ አቀርባለሁ ለድርጅት ለካምፓኒዎች አቀርባለሁ። እሺ ይሄ ሪሳይክል አሁን እኔ ዋናው ስራዬ ፍቃድ አውጥቼ የምሰራበት ሪሳይክል የሚደረጉ ፕላስቲኮች ማቅረብ ነው። እሺ
ስለዚህ እሱን ወደ ራስ ድርጅት ነው መለወጥ የፈለከው አንተ ራስ ፕሮሰስ ማድረግ ፈለክ ኦኬ የጨርቃ ጨርቁስ ምን ይደርሳል ምን ላይ ደርሳል የጨርቃ ጨርቁ ያው በየጊዜው ኖ አሁን ምን ላይ ደርሳል ቱ ዘ ፖይንት አሁን ምንድነው ማድረገው ከቻይኖች ጋር እየሄድኩኝ ነው ጠይቃቸው ጨርቁ ለምሳሌ ክር እንዴት ኢምፖርት እንደሚያደርጉ እዚህ መመረት ይችላል ወይ ኢቭን ኢፍ የሚያድግ ቢዝነስ ብዬ ነው ነገራቸው አሁን ለአንዳንድ ሰዎች እስከ ማምረት ድረስ ብዬ ነው ነገራቸው ከፋዘር ጋር ሳወራ ማለት ነው ይሄን ነገር ለማቋቋም ብር አለ አሁን ላይ ቢያንስ ሪሳይክሉ ሊያስጀምር የሚችል አይነት ነገር አሁን ኦኬ በምን አይነት ፈንዲንግ ነው መቀጠል የምትፈልገው ምን አይነት ፈንዲንግ ምን አይነት ፋይናንሲንግ ነው ያስቀጥላል ብለህ የምታስበው ሁለት ነገር ነው ያው የኛ ማህበረሰብ ቁብ በደንብ ማግኘት ይችላል ስለዚህ በቁብ ነው ፐርዴ የሚጣልቁ አንደኛው እሱ ነው ኦኬ ቁብ ገብታል አሁን እዛው ውስጥ ነው ያለው ስለዚህ ቀጥለህ የምትወስደው የጨርቃ ጨርቅ ፋብሪካውን መሬት ላይ ወደ ማውረድ ነው የምትሄደው ማለት ነው አሁን ቁቡ እንትንምለው ለኦሬዲ ፕላስቲክ ሪሳይክሉ በቀላል ስለሚጀመር ያኛው ለዛ ያግዘኛል ነው በየማስበው ስለዚህ ይሄ ቁቡ ምናምን ሪሳይክሉን እንዲያስኬድልኝ ነው ኦኬ ክሊር እሺ አመሰግናለሁ ያው እኔ ማድረግ የምፈልገው ፋይናንሻል ሊትረሲ ላይ መስራት ፈልጋለሁ ለምንድነው ያው ስፔሻሊ ያው ወደፊት ያለው ዘመን ያው ብድር ነው ቀላል የሆነ ነው የሚሄደው ብድር ቀላል ሲሆን ደግሞ ያው ብዙ ሰው ወደ ብድር ይገባል ወደ ብድር ሲገባ ደግሞ ወደ መጥፎ ብድር ነው የሚገባው ስለዚህ እኔ ደግሞ ሞር ያው ሰው ፋይናንሻል ሊትረሲ ስለሌለው ወደ መጥፎ ብድር ሊገባ ይችላል በብዛት ያው እንደዛ ነው እኔ ደግሞ እንዴት አንደኛ ወደ መጥፎ ብድር እንዳይገቡ ሁለተኛ ደግሞ ከገቡ በኋላ እንዴት ከዛ መውጣት እንደሚችሉ ለሰዎች ማሳየት ፈልጋለሁ ሰዎችም ማስተማር ፈልጋለሁ ሞር ፋይናንሻል ሊትረሲ ላይ መስራት ፈልጋለሁ ማለት ነው ሴግመንት ምንድነው ወጣቶች ናቸው ቢዝነስ ያቋቋሙና ወደፊት ስኬል አፕ ማድረግ ቢፈልጉ ናቸው እነማንን ነው የኮንሰልታንሲ ስራ ነው የምትሰራው ወይስ እንደዚህ ሰዎችን ሰብስበው የማሰልጠን ስራ ነው የምትሰራው ፋይናንሻል ሊትረሲ ያ ምንድነው ያው የኔ ሴግመንት አንደኛ ቢዝነስ ኢንተርፕሬነር መሆን የሚፈልጉ ሰዎች ለነሱ ነው ስፔሻሊ ያው ገንዘብ እንዴት እንደሚሰራ ብድር እንዴት እንደሚሰራ ያው እነሱም ማስተማር ፈልጋለሁ ኢንተርፕሬነር መሆን ለሚፈልጉ ሰዎች ማለት ነው ሁለተኛ ደግሞ ተቀጥሮ ለሚሰሩ ሰዎች ያው በብዛት የሆነ በሚሰሩ ስራ ደስተኛ ላይሆኑ ይችላሉ የሆነ ቢዝነስ መስራት ሊፈልጉ ይችላሉ እሱን ደግሞ ያው እንዴት እንደሚሰሩ ገንዘብ እንዴት እንደሚሰራ ቢዝነስ እንዴት እንደሚሰራ ቢዝነስ ሞዴል እንደዚህ አይነት ነገሮችን ያው ስለማይረዱ አሁን በኢትዮጵያ ውስጥ ሰዎች ካለ ኮላተራል ካለ ማስያዣ ብድር የሚያገኙበት ጊዜ ምን ያህል ቅርብ ነው ብለህ ታስባለህ ልናማክሬ ነው ማለት ነው አሁን ያው እንደ አጋጣሚ ሆኖ ያው እኔ ባንክ ነው የምሰራው ያያየው ነው ኖርማሊ የሆነ ያለውን ነገር ማለት ነው ያነበብኩም ነው ያያየውም ነው ማለት ነው እየሰራ ግምትን አስቀምጥ እስኪ ምን ያህል አመት ውስጥ አንድ ሰው የጣት አሻራውን ብቻ ሰጥቶ ብድር ማግኘት የሚችል ይመስላል እሺ ምንድነው ያው እዚህ ጋር just እንትኑ ንገረን አመቱን ንገረን ግምት ነው ግምት ዋሻ አትባልም ግን ዝም ብለህ አሁን ስታስበው ስቶክ ማርኬት ኦሬዲ ኦን ነው አይደለ ኦኬ ባንኮች ሪስትራክቸር እየተደረጉ ነው የውጭ ባንኮች ይመጣሉ ተብሎ እየተጠበቀ ነው ብዙ ሞኔታሪ ሲስተም ላይ የሚደረጉ ለውጦች ይመጣሉ ልትገምት እንደምንችለው በምን ያህል ጊዜ ውስጥ አንድ ህልም ያለው ሰው ያለቀ ቢዝነስ ሞዴል ይዞ ቢመጣ ብድር የሚያገኝ ይመስላል 2-3 አመት ከዛ አይበልጥም ኦሬዲ አሁን ፎር ኤግዛምፕል ኦሮሚያ ህብረት ኦሬዲ ጀምሯል ያው ብድሩ ትንሽ ነው ኖርማሊ 50,000 100,000 ምናምን ነው ግን ደግሞ ኦሬዲ ስለተጀመረ ፉል ፍሌጅድ ልክ አሁን ባንኪንግ እንደሚሰራው የሜይንስትሪም ሆኖ ማንም ሰው ሐሳብ ካለው ሄዶ ጣት አሻራውን ሰጥቶ 2-3 ፊዚብል 2-3 አመት ከበዛ 5 አመት ኦኬ ለምን ያያየው ነው አንደኛ ያነበብኩ ነው አሜሪካ አውሮፓ የተፈጠረውን ነገር ያያየው ነው ሁለተኛ ደግሞ እዚህ የሰራውም ያያየው ነው ኦሬዲ አሁን ትንሽ 50 100,000 ምናምን ተጀምሯል በቅርቡ ደግሞ በሚሊዮኖች ይጀምራሉ ለምንድን ነው ያው እዚህ ጋር ቅርታ አድርግልኝና ስፔሻሊ ያው የኛ ሀገር ያው ብድራው ያስ ተደርጓል ለምንድን ነው ያው ኢኮኖሚ በጣም ኤክስፓንድ የሆነ ነው ገንዘብ በጣም ኤክስፓንድ የሆነ ነው ገንዘብ እንዴት እንደሚሰራ የሚረዳ ሰው እሱን ይረዳል እሱ ብዙ ሳይንስ አለው ግን ደግሞ አሁን ስፔሻሊ ኢኮኖሚያውን ትንሽ ቀስቀስ ብሏል እሱ ከዛ ከዲፕሬሽኑ ሲወጣ ብድር ይለቀቃል ክሬዲት ይጀምራል ማለት ነው ክሬዲት ከዚህ በኋላ ደግሞ ሲጀመር ያለ ኮላተራል ነው የሚጀምረው ግዴታ እንደዛ ስለሆነ ሳይክሉ እንደዛ ስለሆነ እሱ ስለምረዳ ነው ኦኬ ኤክሰለንት በጣም ቆንጆ ነው የሬዳሊዮ መጽሐፍ አንብባል ይመስላል ሹር ኦኬ
ሮበርት ኪዮሳኪ የእሱን ፋይናንሻል ሊትረሲ የሚለው ቃል ራሱ ሁሉንም አንብባለሁ ማለት ይችላል። የእሱን ኦኬ። ድርጅቱን ለማቋቋም ምን ፌዝ ላይ ነው ያለው? አሁን ማለት እኔ ምንድነው ያው ይቀረኛል። ራሴ ላይ መስራት አለብኝ። ኮንፊደንስን በደንብ ማሳደግ አለብኝ። ኮሚኒኬሽን ስኪልን በደንብ ማሳደግ አለብኝ። እውቀትን በደንብ ማሳደግ አለብኝ። አንድ ነገር ልንገርህ፣ ምናልባት ለሌሎቻችሁም እውቀት አይጠራቀምም። እያወቅ እያደረክ ቴስት ካላደረግከው በስተቀር ለምሳሌ አሁን ይሄን ፋይናንሻል ሊትረሲ የምታስተምርበት የሶሻል ሚዲያ ወይም የሆነ ነገር አለ? አልከፈትኩም። ሀሳብ አለኝ ግን ሞር ራሴ አንተ አሁን ምንድነው በቅተህ ነው መጀመር የፈለግከው? ትንሽ ያው አላቅም ልክ ላልሆን ይችላለሁ ግን አሁን ትንሽ ይቀረኛል ብዬ ስላሰብኩ ነው። ለሌሎቻችሁ ምናልባት እንደዚህ አይነት ነገር ላይ መስራት ለምትፈልጉ ሰዎች በቅቶ መጀመር የሚባል ነገር የለም እዚህ ዓለም ላይ። የምታደርገው ነገር ምንድነው? አሁን በገባህ ሪሰርች አድርገህ በኢትዮጵያ አውድ አውርደህ የምታወራለትን የከስተመር ሴግመንት መርጠህ፣ ለምሳሌ ለሚጀምሩት ነው፣ አሁን ያለውን ቢዝነስ ሪኖቬት ለሚፈልጉት ነው፣ ስራቸውን ለቀው ቢዝነስ ለመጀመር ለሚፈልጉት ነው የሚለውን ወስነህ ለነዚህ ሴግመንቶች የሚመጥን አንተ አሁን በገባ መጠን ኢትዮጵያ ውስጥ ባለው ተጨባጭ አውድ ማስረዳት መጀመር ያለብህ ነገር አሁን መጀመር አለብህ። ስታስረዳ የሚከብዱን ነገሮች ታገኛቸዋል። ወይ መረጃ ጎሎሃል፣ ወይ ማስረዳት አልቻልክም፣ ወይ ሴግመንቱ የሚፈልገውን ነገር ስተሃል። በሚቀጥለው ያንኑ ነገር ስትሰራ የምትሰራው ነገር ኮምፕሊትሊ የተለየ ይሆናል። ሹር ያው ኖርማሊ እኔ ያው 5 ዓመት ነው ለራሴ የሰጠሁት። 2 ዓመት ከግማሽ ምናምን ጨርሼ ሰጀስሽን ነው ከወሰደው ፖይንቱ ምንድነው? እንዳንተ አይነት የእውቀት ስራ ላይ ለሚሰራ ሰው ካለበት ደረጃ ጀምሮ እያሳደጉ ነው መሄድ ያለበት እንጂ ጨርሶ አውቆ አጠናቆ በቅቶ መጀመር የሚባል ነገር የለም ነው። ስለዚህ ካሁኑ ራሱ ኢምፕሩቭ ማድረግ ቢጀምር በጣም ጥሩ ነው ብዬ አስባለሁ። ኢቭን ምናልባት ኮንሳልት ማድረግ በነፃ ብትጀምር ባንኮች ጋር ሄደ ይሄ ነገር እንደዚህ ቢሆን የምትቀርባቸው ካሉ የሚያምኑ ካሉ ፕሮፖዛሎችን አቅርበ በነፃ ማገልገል ብትጀምር what do you think? ሹር ኦኬ። ባጭሩ ሳስቀምጥ እንደዚህ ነው። በዚህ ምድር ላይ ኢምፓክት ማምጣት ትፈልጋላችሁ በሆነ ዎክ ኦፍ ላይፍ። እናንተ ታውቃላችሁ በምን ዎክ ኦፍ ላይፍ ኢምፓክት ማምጣት እንደምትፈልጉ። ከየት ነው የሚጀምረው? ጥርት ካላለ ግርድፍ ኢንቴንሽን ነው የሚጀምረው። ውስጣችሁ ይመጣል ሐሳብ፣ እንዲህ ባረግ፣ ይሄን ነገር ቢለውጥ፣ ይሄን ነገር እንዲህ ባረግ የሚል ሐሳብ ይመጣል። ቀጥሎ ባለው ፌዝ ላይ ይሄንን ወደ ማጣራትና ቅርጽ ወደ ማስያዝ ነው የምንሄደው። የመጀመሪያው ፒውር ኢንቴንሽን ነው። ኢንቴንሽን የመለወጥ ፍላጎት የሚያመጣው፣ የማደግ ፍላጎት የሚያመጣው፣ ኤክስፓንድ የማድረግ ፍላጎት የሚያመጣው ውስጣዊ ንቅናቄ ነው። ያን ግን ወደ ማጥራት ቁጭ ብለን መስራት ያስፈልጋል። ቅድም አሁን እየጠየቅኳችሁ ለማጣራት የሞከርኩት ነገር ምንድነው? የምሩን ነው የምሩን አይደለም ነው። ኢንቴንሽን የሌለው ሰው እዚህ ዓለም ላይ የለም። ኤንድ ኢንቴንሽን እንዲኖረው ትምህርት አያስፈልግም፣ እውቀት አያስፈልግም፣ የሆነ የትምህርት ደረጃ አያስፈልግም፣ ልምድ አያስፈልግም። ማንም ሰው ከጨቅላ ሕፃን ጀምሮ እስከ እኔ እድሜ ድረስ everybody has got his own intentions። ኢንቴንሽኑ ግን ቅርጽ ሊበጅለት ይገባል። ትክክለኛ የሰውየው ስራ የሚጀምረው ያንን ኢንቴንሽን ቅርጽ ማስያዝ ሲጀምር ነው። የመጀመሪያው ፖይንት እንግዲህ ምንድነው? አንድ ክሪኤሽን የሚጀምረው አንድ የሆነ አዲስ ነገር የሚጀምረው የቢዝነስ ማቋቋም ይሁን፣ የተለየ አይነት ትምህርት ቤት ማቋቋም ይሁን፣ የቤተሰባችሁን ዲቨሎፕመንት በተለየ መንገድ መምራት ይሁን፣ ልታደርጉ የምትፈልጉት ኤኒቲንግ ልክ ጠጠር ጸጥ ባለ ውሃ ውስጥ ስትወድቅ ወደ ውጭ ሪፕል እያደረገ እንደሚሄደው እንደ ለመምቴ ነው የሚጀምረው። ለሆሳስ ነው፣ ቀስ ብሎ ነው የሚመጣው። ድንገት የሆነ ቦታ ትሄዳላችሁ። ከዛ በኋላ የአንድን ሰው አለባበስ አይታችሁ እንደዚህ ቢሆን ኖሮ ከማለት ሊጀምር ይችላል። እኩል ስታርት ኤኒዌይ። ወይ ደግሞ የሆነ ሆቴል ልትስተናገዱ ሄዳችሁ ያ የሚያስተናግዳችሁ ሰው የሚጠቀምበት ቋንቋ ሆስፒታሊቲውን የሚሰጥበት መንገድ አላስደሰታችሁ ሊሆን ይችላል። ምንም ሊሆን ይችላል። ወይም አዲስ አበባ ከተማ ውስጥ አሁን ሰዎች ያጡት ቤት ብዙ ተከራይ እጅግ በጣም ጥቂት ሆም ኦነር ነው ያለው እዚህ ከተማ ውስጥ። ይሄ ችግር ሊሆን ይችላል በለሆሳስ የሚመጣው። ይሄን እንደ ሲሪየስ ነገር ይዘን ከቀጠልንበት ሪፕል እያደረገ ነው የሚሄደው። ያ ጉዳይ የሚመለከታቸው ሰዎች ሁሉ ከያሉበት ቦታ ነው የሚመጡት። አንዱ ከውስጥ የሚመጣን ኢንስፒሬሽን በውጭ በኩል በአይናችን እንደምናየው ነገር ማመንና ማክበር የሚያመጣው ኢምፓክት በምናመጣው ውጤት ነው የሚታወቀው።